ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለ ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደነ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሐሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር፣ ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነ ወንድማችን እንጠይቀው እስኪ ለምንድነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው። በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀህ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ